አደራ ድራማ ክፍል 22 ተለቀቀ። ሰላም ቤተሰብ እንደምን አላችሁ? በዓለም ዙሪያ ለምትገኙ ለሰው ዘር በሙሉ ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ሲሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። አደራ ድራማ በክፍል 22 እንግዲህ የሚገራርሙ ነገሮችን ተመልክተናል። በባለፈው ክፍል እንዳየነውና እንደተመለከትነው ወይዘሮ ገነት ለብሌን ተደውሎ የተነገራትን የስልክ መልእክት እንግዲህ ሰላም ትክክለኛ ወላጅ እናትሽ ናት የሚለውን ልጄ እንግዲህ እውነት ይሁን ውሸት ብቻ እርግጠኛ አይደለሁም። ሆኖም ግን እንግዲህ ስልክ ተደውሎልሽ ሰላም ትክክለኛ ወላጅ እናትሽ ናት ተብሎ ተነገረኝ ብላ ልትነግራት ልጄ ብላ ጉዳዩን ሰላም ስትል ነበረ ስልክ የተደወለላት። ስልኩንም የደወለችው ቃል ነበረች። ቃልም የት ነሽ አንቺ ዘዋሪ አትመጭም እንዴ ወደ ቤት? ሰላም እንግዲህ በጣም እንደታመመችና ቶሎ ወደ ቤት መድረስ እንዳለባት ትነግራታለች። ብሌንም እጅጉን በጣም ተደናግጣ ወደ ቤት መሄድ አለብኝ በአስቸኳይ፣ እትዬ ምን እንደገጠማት አላቅም፣ ደህና አይደለችም ብላኛለች አለ። ገነትም አብሬሽ ነው የሚሄደው በማለት እንግዲህ እናትና ልጅ አንድ ላይ ተያይዘው ወደ ሰላም ቤት ሄዱ። ከበር ላይ ጠብቃ እንግዲህ ቃል ብሌንን ከፍና ዝቅ አርጋ በእናቷ ፊት ለማሸማቀቅ ሞከረች። አንቺ ዘዋሪ ስራም እያለ ስራም እየሌለ መዞርና መውጣት መግባትሽን እንደፈለግሽ መሆንሽን ለምን አታቆሚም? ምን ይጠቅምሻል? አይጠቅምሽም እኮ እያለች ሲጀመር እኮ አብረሻቸው የምትሄጂው ሰዎች እኮ አይመጥኑሽም፣ አንቺ እኮ ገረድ ነሽ በማለት እንግዲህ ከፍና ዝቅ አድርጋ ስታናግራትም ነበር በገነት ፊት። ገነትም እንግዲህ ይህንን መስማት መቋቋም ያቃታት ቃልን እንግዲህ በጥፊ ልትልሳትም ነበር። ነገር ግን ብሌን አስተዋይዋና ዝምተኛዋ እናቷን መለስ አድርጋታለች። ቃል የምትናገረውን ንግግር ተወት አድርጋ ወደ ቤት ወደ ውስጥ መግባት ጀመረች። ቤት ውስጥ ስትገባ እንግዲህ የሰላምዬ ሁኔታ በጣም ያሳዝናል። ቅጠል እንደ እንጀራ አድርጋ በሰሃን አነባብራ ልጄ ስትመጣ ከልጄ ጋር ነው አብረን የምንበላው እያለች እንግዲህ የእቃቃ ጨዋታ እየተጫወተችም አግኝታታለች። ብሌንዬ እንግዲህ ሰላምን ባየችበት ሁኔታ እጅጉን በጣም አዘነች። እትዬ ምኑና ነው? እትዬ ምን ገጥሟት ነው? በማለትም እጅጉን በጣም በሆነውና በተፈጠረው ነገር አዝናለች። ይህ ነገር እንደዚህ ልትሆን የቻለችው ከጭንቀት የተነሳ ነው። እትዬ በባለፈው ምን እንደሆነች የሆነችውን ነገር ባላቅም፣ ነገር ግን ትልቅ ጭንቀት ውስጥ ነበረች። ያ ጭንቀት ነው እንደዚህ ራሷን እንድትስት ያደረጋት በማለትም ክፉኛ አዝናለች። እናም እንግዲህ አሁን ላይ ብሌን ለሰላምዬ ባላት ጠብር ግፍ በምትለው ነገር እጅጉን በጣም ሰላምን ትመለከታትና ይቺ ቆንጅዬ ልጅ ግን የማን ናት? እንደዚህ የምታዝንልኝ ግን ማነች? በማለትም አንቺ ቆይ ልጄ ነሽ እንዴ እያለችም እንግዲህ ብሌንን እቅፍ አድርጋ እንግዲህ በእቅፏም እንግዲህ አቅፋት ተመልክተናል ማለት ነው። ሰላምዬ እንግዲህ ከራሷ ባትሆንም እንግዲህ ደመነፍሷ ነግሯትም ቢሆን ብቻ እሱን ወደፊት ግልጽ ይሆንልናል ማለት ነው። ሆኖም ግን ልጄ ብሌን ብላ ትክክለኛ ልጇን እንግዲህ መርጣለች ማለት ነው። ይህንን ያየችውና እየተመለከተች ያለችው ቃልም እጅጉን በጣም ተናደደች። ብሌንን አንቺ ፊት አትስጫት፣ ልጄ ስትልሽ አዎ ልጅሽ ነኝ አትበያት፣ እኔ ነኝ ልጇ እያለችም እንግዲህ ስትናገርም ተመልክተናታል። እንደው የእሷ ማሽቃበጥ ቅን ምን ለመሆን ነው እያለችም ክፉኛ ተናዳባታለች ቃል በብሌን ማለት ነው። ብሌንም እንግዲህ አሁን ላይ ያለውን ነገር እሷ ሰላምዬ የምትለውን ነገር አዎ እውነት ነው ትክክል ነው ማለት ነው ያለብን። እንደዚህ እያለን እሷ ወደ ጤናዋ እንድትመለስ ካላገዝናት በስተቀር ሌላ ምንም ልናደርጋት አንችልም። እሷ ያለችውን ነገር ነው እሺ ልንል የምንችለው በማለትም እንግዲህ ተናግራታለች ማለት ነው። በስተመጨረሻም እንግዲህ ቃል ይህንን መቋቋም አቅቷታልና ብሌንን ጉሮሯን አንቃ እንግዲህ ነፍስ ውጪ ነፍስ ግቢ ስታደርጋትም ነበረ። እጅጉን በጣም ለረጅም ጊዜ ጉሮሯን ሲጥ አድርጋ እገልሻለሁ እያለች ቃል ያለችበትን ቦታ እረስታ አሁን ላይ ቃል ያለችበትን ቦታ ብሌን መኖር ሲገባት እያወቀች፣ ነገር ግን እሷ ወደ ላይ ከፍ ብላ ብሌንን እንግዲህ ጉሮሯን አንቃ ስታሰቃያትም ተመልክተናል። ይህንን የሰማችሁ
እንግዲህ ብሌን ልቀቅኝ ባክሽን፣ ቃል ገደልሽኝ፣ አነቅሽኝ፣ አፈንሽኝ እያለች እንግዲህ ስትማጸናት ሰላም ሳሎን ተኝታ ነበርና ትሰማቸዋለች። ቀስ ብላ ብድግ ብላ ወደ ውጭ አምርታ ስትመለከት ቃል እንግዲህ ብሌንን ጉሮሯን ሲጥ አርጋ ተመልክታታለች። እንግዲህ ሰላምዬም መጥረጊያ ከወደ ኋላዋ ታገኝና ብድግ አድርጋ ቃልን እንግዲህ ጭንቅላቷን በትናት እንግዲህ ደም በደም አርጋታለች። እናም ብሌንን ነይ ልጄ በማለት እንግዲህ እቅፍ አድርጋ ነይ ብላ እንግዲህ ከቃል ነጥቃታለች ማለት ነው። ቃልም እንግዲህ ዱላዋን ቀምሳለች በጣም በሚያሳዝን ሁኔታ። እናም እንግዲህ በኃይሉ ወደዛ ቤት ይከሰትና ቃል ደም በደም ሆናለች። ምንድን ነው ምን ሆነሽ ነው ብሎም ሲጠይቃት እንደፈረከሰቻት ትናገራለች ማለት ነው። ይህን ያክል ትማታለች ማለት ነው እንዴ በማለትም በኃይሉ ወደ ሳሎን ሲያመራ እንግዲህ ሄዶ ሲያያቸውና ሲመለከታቸው በኃይሉ ቆይ ይሄ ደግሞ ማን ነው? ከየት የመጣ ነው? ማን ነው? በማለት እንግዲህ ሰላም ጥያቄ አቀረበች። ይሄ ወንድሜ ነው እንዴ? በማለትም አዎ ወንድምሽ ነኝ፣ አዎ በማለትም እንግዲህ በኃይሉም እንደዛ ብሎ ለሰላም መልስ ሰጥቷታል። ብሌንን ነይ አንዴ ወደ እኔ በማለትም እንግዲህ ውጭ ወጥቶ ያናግራታል። አሁን ላይ እንግዲህ እየሰማችሽና የምትታዘዝሽ ላንቺ ነውና ሰላምን መታከም አለባት መዳን አለባት በማለትም እንግዲህ ወደ ሳይካትሪስት ወስደን መዳን አለባት በማለትም እንግዲህ ይህንን ሀሳብ ሲያቀርብላት፣ ብሌን ግን እትዬ የሚያስፈልጋት ጸበል ነው፣ ወደ ጸበል ትሂድ በማለትም ብላ በምትናገርበት ሰዓት አይ ጸበል አይደለም እንግዲህ ጸበል ሳይሆን ካታስትሪክ ነው የሚያስፈልጋት በማለትም ነበር። በኃይሉም እንግዲህ ቃል በማለት እንግዲህ ሰላም በአጣዳፊ ወደ ራሷ መመለስ አለባት። ይህ ሁሉ ድካማችን ከንቱና መና ነው የሚቀረው። እሷ መዳን አለባት። ላቀርነው እቅዳችን በሙሉ በጣም ታስፈልገናለች ብሏል። እናም እንግዲህ ከብሌን ጋር በተባባሉበት መሰረት ሰላምን ይዘዋት ይሄዳሉ። ይዘዋት ሲሄዱ እንግዲህ ቃል ቤት ነበረች። ቃል አሁን ላይ እንግዲህ የብሌን የሆነውን ነገር የራሷ ማድረግ እንግዲህ ትፈልጋለች እና ዳጊን መቅረብ ትፈልጋለች። ዳጊዬ ወደ አንተ ቤት ልምጣ፣ ብቸኛ ሁኛለሁ፣ ብቻዬን ነኝ ቤት ውስጥ ብቸኝነት ተሰምቶኛል፣ እባክህን ልምጣ ስትለው እሺ ነይ ቃል በማለትም ወደ ቤት ያስገባታል ማለት ነው። ቤት አስገብቷት ባለበት ታይም እንግዲህ ወደ እሱ መቅረብ ትፈልጋለች። እሷ እንግዲህ እየፈለገች ያለችው ሌላ ታሪክ ነው። እናም እንግዲህ ዳጊ ደግሞ አይፈልግም። ሻይ ላፍላልሽ እንደ ሁሉ ብሎም ሲጠይቃት ነበር። አይ አልፈልግም፣ ናና ካጠገቤ ተቀመጥ እያለችም እንግዲህ እሱ ሲርቃት እሷ ስትቀርበው ተመልክተናል ማለት ነው። ይህ ማለት ደግሞ እሱን ለማሳሳትና ወዳልፈለገበት እንግዲህ ነገር ውስጥ ለማስገባት እያደረገች ያለችው ውጥረት፣ ይህንንም እንግዲህ ብሌንን ለማናደድም እንዲሁም ደግሞ ብሌንን ለመንጠቅ ያሰበችው ታሪክ ነው። እናም ዳጊ ደግሞ ብሌንን እጅጉን በጣም እንደሚወዳትና እንደሚያፈቅራት እንዲሁም ደግሞ ከራሱም አልፎ እንግዲህ ዛሬ ላይ ለጓደኛው በስልክ ደውሎ ሁሉ ሲያወራውም ስለ ብሌን ሲናገርም ዳጊ በተናገረው ንግግር ስለ ብሌን ያ ጓደኛውም እባክህን አስተዋውቀኝ እያለም እንግዲህ እኔማ ከኔ አሳልፌ አንተን ላስተዋውቅህ አልችልም፣ እንዴት አይነት ልጅ መሰለች ብሌንዬ እያለ እጅጉን በጣም ተማርኮባት እንግዲህ ከራሱ አልፎ ለሌላ ሰው ለብሌን ያለውን ፍቅር፣ ውዴታ፣ ክብርን እንግዲህ እየተናገረም ተመልክተናል። ነገር ግን ቃል አሁን ላይ እሱን አጥምዳ ይዘዋለች ማለት ነው። በኃይሉ ሰላምን እንግዲህ ከብሌን ጋር ይዟት ሄዷል፣ እንድትታከም እንድትድን ማለት ነው። እናም እሷን አድርሰው ከተመለሱ በኋላ በኃይሉም ወደ ቢሮው ሲሄድ ብሌንም ወደ ቤት ተመልሳ ስትሄድ እንግዲህ ግቢ ገብታ ወደ ቤት ማምራቷን ትታ ወደ ዳጊ ጋር እንግዲህ ለመግባት በሩን እንግዲህ የበሩን ለመክፈት እንግዲህ እያለች ባለበት ታይም እንዲሁም ደግሞ ቃል ዳጊን እየቀረበችው እያለ ነው እንግዲህ የክፍል
22 የተመለከትነው ማለት ነው። እናም እንደዛ እንደተቀራረቡ ብሌን ትደርስባቸውና ታያቸውና ትከፋ ቅር ትሰኝ ይሆን? ነገር ግን የቃልን ተንኮል በደንብ አድርጋ ጠንቅቃ ስላወቀች ብዙም ላትጫነውና ላትከፋበት ትችላለች ብዬ ነው የማስበው። እናም እንግዲህ አሁን ላይ የሰላምዬ የጤንነት ሁኔታም እጅጉን በጣም ያሳስባል። ሆኖም ደግሞ ብሌንም ደግሞ ቃል እንግዲህ ዳጊን ከብሌን ለመንጠቅ እንግዲህ የማታደርገው ጥረት የላትም ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ለዛሬ የነበረን የአደራ ድራማ ክፍል 22 ይህን ይመስል ነበር። በቀጣይ ክፍልስ እንግዲህ ምን ይከሰት ይሆን የሚለውን ደግሞ በቀጣይ አብረን የምናይ ይሆናል። ለነበረን ጊዜ ለነበረን ቆይታ እጅግ በጣም አድርጌ አመሰግናለሁ። ይህንን ቻናል ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ለምታበረታቱኝ እጅጉን በጣም አድርጌ አመሰግናለሁ። አደራ ድራማ እጅጉን በጣም ተወዳጅና መሳጭ እንዲሁም አስተማሪ ድራማ ነው። ጥቅምን እንዲሁም የእህትና የወንድምነትን ጉዳይ እንዲሁም ደግሞ ከእህትነትና ከወንድምነት ገንዘብን አስበልጦ በኃይሉ እንግዲህ የሰላምን ህይወት ብጥብጥብጥ አድርጎም ተመልክተናል ማለት ነው። በሌላ በኩል ደግሞ ብሌን መኖር ያለባትን ህይወት እንግዲህ ቃል የሰውን ህይወት ነጥቃ እየኖረች ትገኛለች። ብዙ ነገር ያስተምረናል፣ እንማማርበታለን። በኮመንት ሀሳብ አስተያየታችሁን አካፍሉን ማለት ነው። አንዳችን ከአንዳችን ከዚህ ድራማ ብዙ ነገርን የምንማርበት ነው። በቀጣይ ክፍል እስክንገናኝ ባይ ባይ ውድ ቤተሰብ።